አንድ አቋም መያዝ ቀላል ነው። 2 3 4 ሰው ሆነ አቋም መያዝ ግን ከባድ ነው። ሃይማኖትን እንድትክድ ማተብ እንድትበጥስ ስትጠየቅ አይ ማለት ይቻላል ማለት ነው። እግዚአብሔር በቃሉ ይሰራል። ክርስቲያን መብለጥ ያለበት ሰው በመፍጠር ነው። በአንድ ደብር የሚያገለግሉ ካህናት እንኳን ይለያያል። ማን አመጣው መለያየትን? እግዚአብሔር አይኑ ቢፈርጥ እግሩ ቢቆረጥም እንኳን የሚመለከተው ልቡን ነው። ሰው ላይ አትደገፉ። ከእግዚአብሔር የሚያርቅ መልእክት ሲያስተላልፉ መቀበል ግን ክደትም ጭምር ነው። እውነትን እንዲደብቅ ስትጠየቅ አይ ማለት ትችላለህ ማለት ነው። ቁርባንህ ጋር አብሮ የማይሄድ ስራ ክርስትናህ ጋርም አብሮ አይሄድም። ለቁርባን ካላበቃ አጭበርባሪነት ነው። እንመዘናለን፣ ቀለን እንገኛለን። እግዚአብሔር አይችልም የሚባል እምነት የለንም እኛ። ሁሉን ቻይ ነው። ይሄው ሰማይን ያለባል አቆመ፣ ምድርን በውሃ ላይ እንዳረንጓዴ ዘረጋ። ችሎታ አይደለም ይሄ? ባደርገውም እሞታለሁ፣ ባላደርገውም እሞታለሁ። በተንኮል የሚነሳሱ ሰዎች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር በቅዳሴሁ ኩትበ አኮቴቱ ጽቡሕ በስብሐቲሁ። የተከበሩ አባታችን ሊቀ ማእምራን፣ እንዲሁም የተከበሩ መምህር ኃይለ ማርያም፣ እንዲሁም ሁላችሁም ሊቃውንተ ቤተ ክርስቲያን፣ በዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የአብነት ትምህርት ደቀ መዛሙርት፣ የሰንበት ትምህርት ቤት ወጣቶች፣ ህፃናትም ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። በሀብት ስቦ በረድኤት አቅርቦ በቸርነት ሰብስቦ ያገናኘን የሰበሰበን ለቅዱሱ ቃል የጠራን አምላካችን ስሙ ዛሬም ዘውትርም የተመሰገነ ይሁን። ደስ ይላል አይደለም? ይላል አይልም? ታዲያ ለምን ነው ሁልጊዜ እንደዚህ ማንማረው? ደስ የሚል ከሆነ ደስታን ወድም ማለት ነው አይደል? ያ አንድ ሰው ብቻ ነው እንወዳለን ደስ አይለንም ይላል አይደለ? አዎ መጻሕፍት ምን ይላሉ መሰላችሁ? እውነተኛ ምግብ ማለት ቃለ እግዚአብሔር ነው ይላሉ። አይ ምርኬ ከመቃለ እግዚአብሔር ሲሳይ ዘበአማን ብለው ይጠራሉ አይደል? እውነተኛ ምግብ ማለት ቃለ እግዚአብሔር ነው ይላሉ። የዚህ ዓለም ምግብ ውሸተኛ ተብሎ ሊጠራ ይችላል ማለት ነው። በተቃራኒው ለምን? አሁን በልተህ ስለማይቆይ ማለት ነው። ይክድሃል፣ ይለወጣል፣ ተመልሰ ያው ቃል እግዚአብሔር ግን ውስጥ ገብቶ አይረብሽም፣ አይጎረብጥም። ጨጓራ ይነካል ብለህ አትጠራጠርም። ያዞረኛል የምትለውም አይደለም። የዚህ ዓለም ምግብ ግን አልተመቸኝም፣ እንዲህ አለኝ፣ ነካኝ፣ ፈለጠኝ፣ በቃ እንዲህ በቃ ምክንያት ነው የምናበዛው። ቃል እግዚአብሔርን ግን እውነተኛ ምግብ ብሎ ይጠራዋል። ለሰው የሚስማማ ሲሲተ ልብ ቃላቲሁ ለእግዚአብሔር ውእቱ። የእግዚአብሔር ቃል የልብ ምግብ ነው ይለዋል። የልብ ምግብ ማለት ሰው ልቡ ከተጠገነለት ሌላው ቀላል ነው ማለት ነው። እና የእግዚአብሔርን ቃል የልብ ምግብ ነው። ሰው ቁጭ ብሎ ሲማር እየበላ ነው ማለት ነው፣ እየተመገበ ነው ማለት ነው። አሁን እንግዲህ ስለ ነገረ ማርያም ስንማር ልባችን እንደ ሰማያ ሰማያት አልወጣም? ደስ አያሰኝም? አዎ። እንደገና በዛው አያይዘው ደግሞ ዜማው ሲቀርብ ከዚያ በኋላስ እንደው ይባስ ተባለና ምን ቀረበ? ቅኔ። ቅኔ ማለት አስባችኋል? ከአይምሮ እየፈለቀ እለት እለት የሚወራ ማለት ነው። ዓለም ላይ የሌለ ብዙ ደራሲያን የሚደርሱት እንዲህ ብለው ወስክሪፕቶ ይዘው አጀንዳ አቅርበው እቺን ከየት ላገጣጥም ብለው ነው። ቅኔ ማለት ግን እለት እየፈለቀ እንደ ውሃ ማለት ነው። ውሃ ከምንጭ ሲፈስ እኮ ቆጥሮ አይደለም አይደል? ቀጥታ እለት ነው ይፈስ እንጂ አስቤ እስኪ ልፍሰስ ብሎ አይደለም። ቅኔ ማለት እንደዛ ነው። እና ልብን የሚመስጥ ብዙ ሀብት አላት ቤተክርስቲያን። የበለጠው ደግሞ እንደምታውቁት ያው የቤተክርስቲያን አስተምህሮ በወንጌል እየተደመደመ ነው የሚሄደው። በወንጌል እዚያውን የኛም ክፍተታችን ብዙ ህዝቡም ጊዜ ሰጥቶ ቁጭ ብሎ የመማር አጀንዳ ይዞ ያስፈልገኛል የማለት ችግር አለብንና እሱን እያስተካከልን መሄድ ግድ ይለናል ማለት ነው። እሱ ነው ትናንትና የነበራችሁ እንግዲህ የጀመርነው ርዕስ ነበረን አይደል? እስኪ መልሱ። ምን የሚል ነበር? መልሱ። ነው ተማሪ አይመልስ ምን ሲጠየቁ ወዴት? አዎ ወደሱ ቅረቡ የሚል ነበር ትናንትና ያነሳነው ርዕስ።
በዚህ ርዕስ በዓለም መላእክት የነበረን ሁኔታ ባጭር፣ በዘመነ አበው የነበሩ በልዩ ሁኔታ ራሳቸውን የጠበቁ እግዚአብሔር ደግሞ ምን እንዳደረገላቸው እያየን ነበር የመጣ ነው። ወደሱ ቅረቡ በመዝሙረ ዳዊት መዝሙር 34 ቁጥር 5 ላይ ያለ ኃይለ ቃል ነበር መነሻችን። በዚህ ርዕስ እንደምንቀጥል ተነጋግረን የተለያየን። እንግዲህ ትናንትና በነበረው ትምህርታችን እንደሚታወቀው በዓለም መላእክት ወደ እግዚአብሔር የቀረቡና ከእግዚአብሔር የራቁ እንግዲህ የተጠቀሙና የተጎዱትን እየለየን ነበረ። ከዛ በኋላም በዘመነ አበው የነበሩ እንደነ ሄኖክ፣ እንደነ ኖህ፣ እንደነ ሎጥ፣ እንደነ አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ የሚባሉ እነዚህ ወደ እግዚአብሔር በመቅረባቸው እግዚአብሔር ደግሞ ምን እንዳደረገላቸው ነበር ስንመለከት የነበረው። ዛሬ ደግሞ የምንመለከተው ባለን ጊዜ ውስጥ በዘመነ ኦሪት የነበሩ ሰዎች እንደኛ ያሉ ስጋ የለበሱ እንዲሁ አፈር፣ ውሃ፣ እሳት፣ ነፋስ ከዚህ ተገጣጥሞ ከተሰራ ስጋ ጋር ያሉ በመንፈስ ደግሞ ያው እንደኛው ነፍስ ያላቸው ሰዎች ናቸው። ነገር ግን ወደሱ በመቅረባቸው ምን ተጠቀሙ? መዝሙረኛውም ምላሽ ሲሰጠን ሁለት ነገር ሰጥቶናል። ወደሱ ቅረቡ ካለ በኋላ ያበራላችኋል፣ ከዛ ፊታችሁም አያፍርም ብሎ ነበር። ምክንያቱም ወደ እግዚአብሔር የቀረበ አያፍርም ሲል ነው። ያበራላችኋል ማለት ደግሞ ዕውቀት ይሰጣችኋል። ስለ ዓለም ሁኔታም ስለ ላይኛው ጉዳይም የምታውቁበት ዕውቀት ይሰጣችኋል ማለቱ ነበር። ያበራል ማለት በልብ ውስጥ የሚበራ ብርሃን ይኖርላችኋል፣ ይሰጣችኋል። ትልቁም ጸጋ ይሄ ስለሆነ ሰው በልብ ውስጥ ብርሃን ከበራለት ሌላ ምን ይፈልጋል? ለምሳሌ ጥሩ ቤት ብንሰራ እንኳን መብራት ካልገባበት እንደምንጨነቅ ማለት ነው። ሰው ምንም ቢያምር ውበቱ ቁመት ቢኖረው ውፍረትም ቢኖረው ምንም አይነት ዘለግ ያለ ቁመና ኑሮት ቢያምርም እንኳን በልቡ ውስጥ ጨለማ ካለ ሰውየው ሁሌም ሁከተኛ ነው። ሰውየው ሁሌም ብጥብጣም ነው። ሰውየው ለትዳር አይሆንም፣ ለስራም አይሆንም። አስባችኋል? ውስጡ ጨለማ ስለሆነ ማለት ነው። ታዲያ መዝሙረኛው ይሄን የሚነቅል ሐሳብ ነው የሚነግረን። ወደሱ ቅረቡ አለ፣ ያበራላችኋል። በልብ ውስጥ ብርሃን አለ ማለት ክፎችን የመሸከም አቅም አለን ማለት ነው። በልብ ውስጥ ብርሃን አለን ማለት ስራ የመፍጠር አቅም አለን ማለት ነው። በልብ ውስጥ ብርሃን አለን ማለት ፍቅር ይኖረናል ማለት ነው። ቅዱስ ዮሐንስም ወንድሙን የሚጠላ ገና በጨለማ ውስጥ አለ ነው የሚለን። ስለዚህ ያበራላችኋል ያለው ወደሱ ስንቀርብ የሚሰጠንን ብርሃን በተመለከተ ነው የሚነግረን። ፊታችሁም አያፍርም ሲል ደግሞ በልባችን ውስጥ የፍቅር ብርሃን ካለን፣ የጸሎት ብርሃን፣ የትህትና የትዕግስት ብርሃን፣ የርህራሄ የቸርነት ብርሃን ካለን አያፍርም ማለት ነው። አያፍርም። ወደ እግዚአብሔር የቀረበ እንደማያፍር ነግሮናል። ታዲያ ይሄንን ይዘን አሁንም በብሉይ ኪዳን ባሉ ቅዱሳን ላይ እስኪ ዳሰሳ እናድርግ። እንዳልነው ዘመነ አበው የምንለው መጽሐፍ ያልተጻፈበት ሕግ ያልነበረበት ዘመን ነው። ሕግ ያልነበረ ሲባል በጽሁፍ ያልተገለጠበት ማለት እንጂ በሰዎች ልብ ውስጥ ሕግ የለም ማለት ግን አይደለም። ሰው በተፈጥሮ ሕግ የተጻፈለት ነው። ሰው መጽሐፍ ከመጻፉ በፊትም በሰዎች ልቡና ውስጥ ግን ተፈጥሯዊ ሕግ አለ። ክፉን ከበጎ የመለየት በጎን ከክፉ የመለየት ስልጣን ተሰጥቶታል። ይሄ ስልጣን ያለው ነው ሰው ማለት። ስለዚህ ነው በዚህ ስልጣን ነው የሚኖረው ሰው። ታዲያ ይሄንን ተጠቅመው እንዴት ኖሩ የሚለውን በጨለማው ዘመን እንዳልኳችሁ በዘመነ አበው፣ አሁን ደግሞ በዘመነ ብሉይ ስናይ እግዚአብሔር ወደዚህ ዓለም ያልተገለጠበት ራሱን ማን እንደሆነ እንኳ ሰዎች በግልጥ ሊያውቁት በማይችሉት ምጡቀ ባህሪነቱ ብቻ የሚኖር ሲሆን ሰዎች ደግሞ በምድር ላይ የተቅበዘበዙ የኖሩበት ዘመን ነው። ይህ ዘመን እንደጠፉ በጎች እረኛቸው ትቷቸው እንደጠፋ አይነት ሆነው የኖሩበት ዘመን ነው ይህ ዘመን። እና በዚህ ዘመን አሁንም በግል ህይወታቸው ወደ እግዚአብሔር በመቅረብ በመጓተት ምን አይነት የልብ ብርሃን እንደተሰጣቸው የምናያቸው ሰዎች እናገኛለን። ወደ እግዚአብሔር በመቅረብ በግላቸው በመጀመሪያው የሰው ልጅ ከእግዚአብሔር ርቋል። ነገር ግን ከእግዚአብሔር በራቀው በአዳም በኩል ባለ ባህሪ መጎስቆል ከእግዚአብሔር ቢርቁም እንኳ በግላቸው ባለ ስሜት በግላቸው ባለ ዝንባሌ ግን ከእግዚአብሔር ጋር የተጣበቁ ብዙ ቅዱሳን እናገኛለን በብሉይ ኪዳን። እና በእነዚህ መካከል ከነዚህ መካከል አንዱ ሕገ ኦሪትን የተቀበለው ሊቀ ነቢያት ሙሴ ነው። ሊቀ ነቢያት ሙሴ ነው። ወንድ ሁሉ ተመርጦ በሚገደልበት ዘመን የተወለደ ነው። ነገር ግን እግዚአብሔር ባወቀ እናቱ እንደ ሰራተኛ ሆና በፈርዖን ቤተ መንግስት እንድታሳድገው አድርጎታል።
ታዲያ ይህ ልጅ በእናቱ ምክር ታግዞ ነበር ያደገው። እናቶች ምን ያህል ለልጆች ድርሻ እንዳላችሁ በደንብ አስቡ። እዚህ ላይ መውለድ ብቻ አይደለም፣ የእናት የአባት ድርሻ እግዚአብሔርን የሚያመልክ በሃይማኖት የሚጸና ልጅን መፍጠር ነው እንጂ መውለድማ የስሜት ፈቃድን በራሱ እንድትወልዱ ሊያስገድድ ይችላል። እንስሳትም ያደርጉታል። መውለድ ብቻውን ክርስቲያን አያሰኝም። አሕዛብም ይወልዳሉ፣ አረማውያንም ይራባሉ። ሰው በመባዛት ብቻውን ክርስቲያን አያስብልም። አስባችኋል? በቁጥር ብዛት አሕዛብ አብዝተው ይወልዳሉ። ክርስቲያን መብለጥ ያለበት ሰው በመፍጠር ነው። አማኝ ልጅ፣ ደግ በጎ ልጅ፣ አባት እናቱን የማያሰድብ ልጅ በማሳደግ ነው ወላጅ የሚመሰገነው እንጂ በመውለድ አይደለም። ይህ ማስተዋል ያስፈልጋል። በመውለድ የተመሰገነ ማን አለ? እስኪ እንዲያው ከቅዱሳን መካከል በመውለድ አይደለም የተመሰገኑት፣ በማሳደግ ነው። ምን አይነት ሰው አድርጎ በማሳደግ። አሁን ሙሴን ተመልከቱ። ወንዶች ሁሉ በሚወለዱበት ዘመን ተወለደ። እናቱ ምን አደረገች? ሳጥን ሰርታ ውሃ ዳር ላይ አስቀመጠች። ከዚያ በኋላ የንጉሱ ልጅ አንስታ ቤት ወሰደች። እናቱ እንደ ሰራተኛ ሆና ገባች። ገብታ ወተት ብቻ ፍትፍት ብቻ አይደለም ትሰጥ የነበረች። ታዲያስ ኤው የነዚህ የአሕዛብ ልጅ አይደለህም፣ እግዚአብሔርን የሚያመልኩ የነ አብርሃም የነ ይስሐቅ የነ ያዕቆብ ልጅ ነህ ብላ አይምሮውን በሃይማኖት ገነባችሁ። በፈርዖን ቤተ መንግስት ውስጥ የሚያድግ ሙሴ በወተትና በፍትፍት ብቻ ያደገ አይምሰላችሁ፣ በእናቱ ምክር ነው ያደገው። ስንቶቻችን ነን ለልጆቻችን እውነት ሃይማኖት የምናሳውቅ ሰንበት ትምህርት ቤት እንዲማሩ የምንፈቅድላቸው ስንቶች ነን? የሚያዩት ቴሌቪዥን የምንሰጠው ስልክ ራሱ እግዚአብሔርን እንዲያዩ የሚያደርግ ነው። ይሄው እንግዲህ በዚህ ራሳችሁን ማታዘብ ትችላላችሁ። ምን ያህል ልጆቻችሁ ላይ እግዚአብሔርን እንዲሁ ትቀርጹታላችሁ በውስጥ እንዲሁ እንዴት ነው? እና እቺ እናት ሙሴን በምን አይነት ምክር እንዳሳደገች አስቡ። ታዲያ እቺ በጎ እናት ስሟ ዮካብድ ይባላል። እቺ ሴት እንዲህ አርጋ ያሳደገችው ሙሴ በኋላ ወደ እግዚአብሔር የቀረበ ሰው ሆኗልና ከፈርዖን ቤተ መንግስት ወጥቶ ኮብልሎ ሸሽቶ እንኳን እግዚአብሔር ሊተወው አልፈለገም። አያል እግዚአብሔርን የሚያመልክ ሰው አድርጋለች። ከዚያ በኋላ ብቻውን በጎች በሚጠብቅበት ጥቂት በጎች ሲጠብቅ እግዚአብሔር እስራኤልን ከባርነት የሚያወጣ አድርጎ ላከው። በበጎች ጥበቃ ታማኝነቱ ተገለጸ። እግዚአብሔር በጥቂት ነገር ይመዝናል። በጥቂት ነገር መዝኖ ግን በትልቅ ላይ እንዲያስቀምጥ መሆን ግድ ነው። ሙሴ እስራኤልን ከባርነት የሚያወጣ ሰው ሆኖ የተገኘው በጎችን ሲጠብቅ ነው። የዮቶሩን በጎች በአግባቡ ሲጠብቅ የተገኘ ሙሴ ምስጢር ተገለጠለት። ያ ምስጢር እስራኤልን የሚያወጣበት ምስጢር ይህ ብቻ መሰላችሁ? እስራኤልን ከግብፅ የሚያወጣበት ምስጢር ብቻ ሳይሆን ከሲኦል ነፍሳትን የሚያወጣው የክርስቶስ የመምጣት ምስጢር ሳይቀር ተገለጠለት። ለበግረኛ በልቡ ውስጥ በነበረ ብርሃን ወደ እግዚአብሔር ቢቀርብ ምን ሆነ? ልቡ ብሩህ ሆነ። በኮሬብ ተራራ በጎችን ይጠብቃል። በደብረ ሲና እሳት ከሐመል መልከ እሳት ተቀጣጥሎ ተዋህዶ አንዱ አንዱን ሳያጠፋው አየ። ይሄ ምስጢረ ስጋዌ ቅድም መምህራችን የነገሩን ትምህርት ሙሉ ምስጢሩ በሙሴ ተገለጠ። ለሙሴ ተገለጠ። ወደ ደብረ ሲና ሲቀርብ ጫማህን አውልቅ ተባለ። ምስጢረ ስጋዌ የሚነገርባቸው ጉባኤ ቤቶችና አብያተ ክርስቲያናት በሙሉ ጫማ አውልቀን የምንገባበት ምሳሌው በሙሴ በኩል ተቀመጠ። ያ የጨለማው ዘመን ውስጥ ሆኖ ልቡ የበራለት ደግ ሰው ነበር ሙሴ። ሙሴን ሲጠራው መጽሐፍ ምን ይላል? የዋህ ነበር ይላል። ከሰው ልጆች ሁሉ የዋህ ብሎ ይጠራዋል። እግዚአብሔር የዋሃንን ይወዳል። ታዲያ ብዙዎቻችን እኮ የዋህነት እንደ ሰማይ የራቀ ነው። ምስራቅ ከምዕራብ እንዲርቅ የዋህነት ከኛ ርቋል። ታዲያ በዚህ እግዚአብሔር ልባችን እንዴት ይመለከታል? እንዴት ማደሪያው ያደርገናል? ልበ ትሑተ ወየዋህ ኢይሜንን፣ የዋህ ልብን እግዚአብሔር አይንቅም ይላል። አይንቅም። የተሰበረን ልብ እግዚአብሔር አይንቅም ይላል። ልባችንን መስበር ግን ከኛ ነው። አለመናቅ ደግሞ የእግዚአብሔር ነው። እግዚአብሔር በአፍአዊ ተክለ ቁመና አይለካም ሰውን፣ በልብ ቁመና ነው የሚለካን። ለዚህ ነው ቅዱሱ መጽሐፍም ሰብ ሰይርየኢ ገጸ እግዚአብሔር ሰይርየኢ ልበ። ሰው ፊትን ያያል። እገሌ ቀይ ነው፣ እገሌ ጥቁር ነው፣
እገሊት ረጅም ናት፣ እገሊት አጭር ናት፣ ወፍራም ነው፣ ቀጭን ነው ሲል ነው እድሜውን የሚያሳልፈው ሰው። እግዚአብሔር ግን ልብን ብቻ ይመለከታል። እግዚአብሔር አይኑ ቢፈርጥ እግሩ ቢቆረጥም እንኳን የሚመለከተው ልቡን ነው። እኛ ግን መልክን የምናየው በአፍ ባለ ሁኔታ ብቻ ነው የምንስለው። እግዚአብሔር ደግሞ ልብን ነው። ስለዚህ የሙሴ ልቡ ወደ እግዚአብሔር ከመቅረቡ የተነሳ ብርሃን ተሞልቶታልና በመጨረሻው ዘመን የሰው ልጆችን የሚያድንበት ምስጢር ይሄው ተገለጠለት። ስለዚህ ወደ እግዚአብሔር የመቅረቡ ጉዳይ ነው ይሄን ያደረገው። አስተውሉ። ይሄን ስንናገር እኔ ምን ያህል ከእግዚአብሔር ጋር እንደው ቅርብ ነኝ፣ ምን ያህል ሩቅ ነኝ የሚለውን እየመዘን እንድንሄድ ነው ስለነዚህ ደጋግ ሰዎች የምናነሳው። ስለቀደሙ ቅዱሳን ታሪክ ስናወራ የኛን ህይወት በእነሱ ህይወት ለመመዘን ነው። ይመዘናል፣ ይለካል። የኛ ህይወት በእነሱ ህይወት ይለካል። በዛው እንግዲህ በጨለማው ዘመን እግዚአብሔር ከሰው ጋር ባልታረቀበት ዘመን ነገር ግን በግል ህይወታቸው ውሳጣዊ ዝንባሌያቸውን አንጽተው መቅረብ የቻሉ ናቸው እነዚህ። እና ሙሴን እንዲህ ሲሆን ቢያገኝ ተመልሶ ወደ እስራኤል ሄዶ ከአምባገነኑ መሪ እንዲያወጣው አደረገ። እስራኤልን ነገድ አያችሁ ጨፍልቆ ከሚገዛቸው አምባገነን መሪ እንዲያወጣቸው ሙሴን ላከ። ሙሴ ቀድሞ ፈርቶ የሸሸው አሁን ይኸው ተመለሰ። እግዚአብሔር ላከው በብዙ ተአምራት ይዟቸው ወጣ። ተፈጥሮ ፈተነችው ኤርትራ። ይገርም እኮ ነው። የኤርትራ ባህር ተፈጥሮ ፈተነችው። በያዘው በትር ከፈለ። በዚህም ደግሞ ባህረ ገሃነምን የሚከፍል መስቀል ተሸክሞ ወደ ቀራንዮ የሚወርድ የክርስቶስ ምሳሌ ሆነ። አሰባችሁ? በዚህ ነፍሳትን ከገሃነም የሚያሻግር ክርስቶስ ይሄው በሙሴ በኩል ምሳሌው ተገለጠ። በእጁ የተያዘው በትር ዓለምን የሚያድንበት መስቀሉ ሆነ። ከግብጽ ባርነት ከአምባገነኑ መሪ የሚወጡ እስራኤል ከአምባገነኑ ከዲያብሎስ እጅ ነፃ የማውጣታቸው ምሳሌ ሆነ። ይኸው በሰማይ መና እያወረደ ውሃ ከጭንጫ እያፈለቀ እየመገባቸው ይዟቸው ወጣ። ታዲያ የዚህ ሰው ትልቁ ቁም ነገር ወደ እግዚአብሔር የመቅረቡ ጉዳይ ነው፣ ሌላ አይደለም። ሙሴ አለፈ፣ ማን ተተካ? ኢያሱ። ከነዚያ መካከል አንዱን ኢያሱን መርጦ ሾመ። ኢያሱም ወደ እግዚአብሔር በልብ የቀረበ ሰው ሆኖ ተገኘ። በዚህም ምክንያት በዛው በጨለማው ዘመን ውስጥ የሚገርማችሁ ወደ እግዚአብሔር የመቅረቡ ምልክት ለሱም ሌላ ኃይል ተደረገለት። ይሄም ምንድነው? ፀሐይን በገባኦን ለማቆም ጨረቃንም በኤሎም ሸለቆ ለማቆም ስልጣንን አገኘ። ይሄ ወደ እግዚአብሔር ቢቀርብ የተደረገለት ነው። ይሄ ወደ እግዚአብሔር የመቅረብ ጥቅሙን አያችሁ? ተፈጥሮ ላይ ስልጣን እንዲኖር ያደርጋል። ፍጥረትን ያለ ተፈጥሯዊ መንገዳቸው እንዲያዙ ያደርጋል። ይሄን አደረገ። እግዚአብሔር ለይኩን ብርሃን አለ፣ ብርሃን ይሁን አለ፣ ብርሃን ሆነ። ኢያሱ ፀሐይ ይቁም አለ፣ ፀሐይ ቆመ። እግዚአብሔር በቃሉ ይሰራል። በሱ የሚያመልኩ ወደሱ የቀረቡ ሁሉ በቃላቸው ይሰራሉ። ይሄን የመስራት ስልጣን ግን ከሱ አግኝተዋልና ነው ምስጢር። ወዳጅ ወደ እግዚአብሔር ቀረቡ እኮ። ስለዚህ እግዚአብሔር የሆነው ሁሉ የቅዱሳን ይሆናል። የእግዚአብሔር የሆነው ሁሉ የቅዱሳን ይሆናል። ይሄ እኮ ነው የኔ የሆነው ሁሉ ያንተ ነው አይልም? በቅዱስ ወንጌል ስትመለከቱ የኔ የሆነው ሁሉ ያንተ ነው። ይገርማል። ታዲያ አንድ ግለሰብ በምድር ላይ የሚመላለስ ፀሐይ ስትወጣ የሚሞቅ ስትገባ የሚተኛ ፀሐይን ቁሚ ብሎ ለምን አቆማል? ይቻላል? ምን ስልጣን ቢኖረው ይቻላል? አይቻልም። ኢያሱ ግን አደረገው። ወደ እግዚአብሔር ቀርቧልና እግዚአብሔርም ወደሱ ስለቀረበ ይሄንን ቢጠይቅ እንደሚደረግለት አመነ፣ አደረገው። ስለዚህ ያንን ምስጢር ያገኘው ኢያሱም አለፈ። እንዲህ ያለ ነው የሚሄደው። ታዲያ ወደ እግዚአብሔር የቀረቡ ሌሎችንም እናገኛለን በተመሳሳይ። ታዲያ ሳሙኤልን የመሰለ እንዲሁ ደግሞ ደግ ብላቴና እናገኛለን። በእግዚአብሔር ፊት ያድግ ነበር ይላል መጽሐፍ ቅዱስ ስለ ሳሙኤል ሲናገር። በእግዚአብሔር ፊት ያድግ ነበር። አንዲት ልጅ አጥታ የምታዝን ሐና የምትባል ሴት ናት የወለደችው ይሄንን ሳሙኤልን። ወደ እግዚአብሔር ቤት አመጣችው፣ ሰጠችው፣ አቀረበች። አያችሁ በዛው በጨለማው ዘመን ምን ያህል ውስጣቸው ብርሃን እንደነበረ። ወደ እግዚአብሔር ከመቅረባቸው የተነሳ ልባቸው ይበራላቸው ነበር፣ ምስጢር ይገለጥላቸው ነበር። ታዲያ ሳሙኤልን ያንን ብላቴና
ነገስታትን እየቀባ የሚያነግስ አደረገው እግዚአብሔር። ወደሱ ቢቀርብ በፊቱ ቢያድግ ያደረገው። ታዲያ ይህ ብቻ መሰላችሁ? ሌሎችንም ቀጥለን ስንመለከታቸው እንደነ ዳዊት የመሰሉ ልባቸው የዋህና ትሁት የሆኑትን ስንፈልግ ይሄው ሊቁ ኤራቅሊስ ጥቂት በጎችን ሲጠብቅ ቢያገኘው ይላል ዳዊትን ስርወ መንግስት አደረገው ይላል። ስርወ መንግስት አደረገው፣ ተነግሮ የማያልቅ ምስጢርንም እንዲናገር አደረገው ይላል። የበጉ እረኛ እኮ ነው ዳዊት። በአባቱ በጎች ጥበቃ ተመሰገነ። ታዲያ እግዚአብሔር እስራኤልን የሚጠብቅ እረኛ አደረገው። ስለዚህ ዳዊት ታዲያ ስለዚህ ነብይ ስንት ነገር ምን እናገራለን? ራሱ እግዚአብሔርም እንደ ልቤ ብሎ ጠራው። እንደ ልቤ። የሚገርማችሁ ግን ራሱ ዳዊት ግን እኔ የእግዚአብሔር እንደ ልቤ ነኝ እንደ ልቡ ነኝ አይልም። ቅዱሳን ራሳቸውን ከፍ አድርገው የጠሩበት ክፍል አታገኙም። እግዚአብሔር እንደ ልቤ ነው ብሎ ይጠራዋል። ዳዊት ሳምን ብሎ ይጠራዋል። ራሱን አንሰ ዜው አኮሰ ብሎ ይጠራል። እግዚአብሔር ነብይ ነህ አለው። እግዚአብሔር እንደ ልቤ ነህ አለው። እግዚአብሔር ምስጢር ተናጋሪ ያደረገው። እግዚአብሔር የሚመጣውን ዘመን ከ700 ዓመታት በኋላ የሚፈጸም ከዛም በላይ የዕለተ ምጽአት ጉዳይ ተገልጾለት የተናገረ ነብይ ምን አለ? አንሰ ዜው አኮሰ፣ እኔ ሰው አይደለሁም ትል ነኝ አለ። ምኑን በሐበሰ ወትውት በውስተ ሕዝብ፣ በሰው ዘንድ የተናኩ ነኝ። ንጉስ እኮ ነው፣ መሪ እኮ ነው። የአንዲት ሀገር መሪ ራሱን ትል ነኝ ይላል። በሰው ዘንድ የተናኩ ነኝ ይላል። ዳዊት ግን አለ ይሄው ቅድስና ይሄ ነው፣ ሰብዕና ይሄ ነው። ራሱን ዝቅ የሚያደርግ እንጂ ራሱን ከፍ የሚያደርግ በመጽሐፍ ቅዱስ ከብሮ አያውቅም። ራሳቸውን ዝቅ ያደረጉ ናቸው ሁሉ። ታዲያ በዚህ ዘመን በእኛ ልብ ውስጥ የሚታየው ምንድን ነው? ወደ እግዚአብሔር የሚያቀርብ ነው ወይስ የሚያረግ? በጉልበት የምንመካ፣ በሀብት በጌጥ በትውዝፍት የምንመካ እኮ ነው። በዘመድ አዝማድ የምንመካ ተራስ የሸንበቆ ምርኩዝ ተሰብሮ ይጥላል። መጣሉ ብቻ አይደለም ስንጣሪው ይወጋል። በሰው ላይ አትደገፉ፣ በስልጣንም አትደገፉ። እውነት እላችኋለሁ በእግዚአብሔር ላይ የተደገፈ ወድቆ አያውቅም። ወይታፈር ገጽክሙ፣ ፊታችሁም አያፍርም ነው የሚለው። አያፍርም። ላለማፈር በእግዚአብሔር ላይ ነው አመኔታችን። እናስተውል። እና ዳዊት ራሱ እንዲህ እያለ ሲጠራ ስትሰሙ እንደው ልባችሁ ምን ይሰማል? እኔ ትል ነኝ ይላል። እኔ ትል ነኝ እኮ ነው። እና እግዚአብሔር ወደሱ የቀረበውን ሰው በሙሉ ምን ያደርጋል? በቃ እንዲህ ያደርጋል፣ ያከብራል። ለዚህ ነው ራሳቸውን ከፍ የሚያደርጉት ያዋርዳል ነው የሚለው። ያዋርዳል። ምንም አይደለም። ሰው ራሱን ቢያቆለባብስ ምን ቢል ምንም እኔነት በእኛ ውስጥ እግዚአብሔርን የሚፎካከር ሌላ ባዕድ አምላክ ነው። ይህን ማስተዋል ያስፈልጋል። በጣም አደገኛ ነው። በጣም አደገኛ። እና ዳዊትን ተመለከታችሁ፣ ልጁ ሶሎሞንን ተመልከቱ፣ አስተውሉ። በ12 ዓመት መንግስት ላይ ተቀመጠ፣ ስልጣን ላይ። ግን የመጀመሪያ ጸሎቱ ምን የሚል ነበረ? ጌታዬ ሆይ በዚህ ህዝብ ላይ የሾምከኝ እኔ ምን ላደርግ ነው? ምን ላድርግልህ ቢል ምን አለ? ማስተዋል ጥበብን ስጠኝ አለ። እድሜም አልጠየቀም፣ ሀብትም አልጠየቀም፣ የስልጣን ርዛሜም አልጠየቀም። ምን አለ? ጥበብና ማስተዋልን ስጠኝ አለ። እግዚአብሔር በልመናው እንደተደሰተ ቅዱስ መጽሐፍ ይነግረናል። እግዚአብሔርም ደስ አለው ይላል በልመናው። አያችሁ፣ አሁን እኛ መተን የምንጠይቀው ጥያቄ እግዚአብሔርን ያስደስተው ይሆን? እስኪ ራሳችሁን ተዛዘቡ። የምንጠይቀው ጥያቄ እውነት እዚህ ግባ የሚባል እግዚአብሔርን የሚያስደስት ነው? ሰሎሞን የጠየቀው ጥያቄ እሱን ብቻ ሳይሆን ሌላ ሳይቀር እንዲሰጠው የሚያነሳሳ ሆነ። የለመንከኝ ብቻ ሳይሆን ያለመንከኝንም እሰጥሃለሁ አለው ይላል። በቃ ያለመንከኝ። እግዚአብሔር እንደዚህ ነው ስትቀርቡት፣ ለቀረቡት እንደዚህ ነው። እንዴት ነው የምንቀርበው? በጣም አስቡበት። እና ሰሎሞን በዚህ መልክ በጥበብ መራ። እንዲህ በጥበብ ወደ እግዚአብሔር የቀረቡ ሰዎች ቢወድቁ እንኳን የመነሳት እድላቸው ሰፊ ነው። በዝግ ልቡና ውስጥ ያሉ ግን ቢወድቁ እንኳን እንደወደቁ ይቀራሉ።
እና እየቀጠልን ብንመለከትስ ይገርማል። በዚህ በባቢሎን የሀገራቸውን ትተው የሄዱ 3 ደቂቅን እናገኛለን። ዳንኤልን እናገኛለን። እነዚህ ወደ እግዚአብሔር ቀረቡ። በባዕድ ቤተ መንግስት ሰራተኞች ሆነው ቢያገለግሉም እንኳን እግዚአብሔርን ግን አልተው። የሚመራቸው እኮ የማያምን ሊሆን ይችላል። ነገር ግን በማያምን ሰው ቤተ መንግስት ውስጥ እየሰሩ እነሱ ግን አማኞች ነበሩ። አያችሁ፣ የሚሰሩበት መስሪያ ቤት ጣዖት የሚያመልክ የናቡከደነጾር መስሪያ ቤት ነው። በዚያ ስር እየሰሩ ግን እግዚአብሔርን አረሱ። ወደ እግዚአብሔር ከመቅረብ አልተከለከሉ። በጭራሽ የጸና አቋም ነበራቸው። አያችሁ፣ የሚመሩን ባያምኑም በሚመሩን ቤተ መንግስት ውስጥ መስራት ኃጢአት አይደለም። ነገር ግን ከእግዚአብሔር የሚያርቅ መልእክት ሲያስተላልፉ መቀበል ግን ክደትም ጭምር ነው። ክደትም ጭምር ነው። መጽሐፍ ይመኑም አይመኑም ሀገር የሚገዙ ሰዎች ያለን ቀረቤታና ማገልገል ምን ሊመስል እንደሚገባ አክብሩ ብሎናል። ነገር ግን ሃይማኖት ከነኩ ሊያስክዱን ከፈለጉ ግን እንደማንቀበል ደግሞ መጽሐፍ ይነግረናል። ይሄ እርግጠኞች መሆን አለብን። አያችሁ፣ እኒህ እኮ 3 ወጣቶች ትልቅ ስራ ላይ ያሉ ናቸው። ግን ጣዖት አቆመ። ስገዱ አለ። አንሰግድም አሉ። ይኸው ስራ ስሩ ነው ሌላ ወይ ስገዱ ነው? ምንድነው መባል የነበረበት? ስራ ስሩ ነው። ይሄ የሚገባ ነው። ለጣዖት ስገዱን ምን አመጣው? ምን አመጣው? አይ እዚህ ላይ ሲደርሱ በቃ አይደለም ማቆም ይቻላል። አየህ፣ እምነቱ ካለህ ነው። ውሸት ሲነገር እውነትን እንድደብቅ ስትጠየቅ ማለት ትችላለህ ማለት ነው። ሃይማኖትን እንድትክድ ማተብ እንድትበጥስ ስትጠየቅ ማለት ይቻላል ማለት ነው። ይኸው መሪዎች ናቸው እንደዚህ አሳዩን እኮ። እኛ እኮ በቃ መጨረሻ ዘመን ነው የተነሳ ነው እኮ። ብዙ ነገር ካለፈ በኋላ እኮ ነው ያለ ነው። ሃይማኖት እንዴት እንደሚጠበቅ በሚያምኑም በማያምኑም ነገስታት ስር ክርስቲያኖች ሲገዙ እንዴት እንደኖሩ ሲኖሩ ደግሞ እንዴት ምን ላይ መታዘዝ ምን ላይ አለመታዘዝ እንደሚገባ አሳይተውናል። ስለዚህ 3 ደቂቅ ወደ ንጉሱ እንዲቀርቡ ነው የተጠየቁት። ወደ መሪው ቀረቡ። ኧረ ወይ ፍንክች መፍራት ይባላል። ወደ እግዚአብሔር የቀረቡ ናቸው። ለሁለት ጌቶች መገዛት አይቻልማ። ለምንድን ነው መስገድ የማትፈልጉት? አይ ሰማይ ምድሩን የፈጠረ አንተንም እኛንም የፈጠረ አለ፣ ለሱ ነው የምንሰግደው። አየህ፣ አቋም ማለት ይሄ ነው፣ የሃይማኖት አቋም። እኛ እኮ ቶሎ ነው የምንፈራው። እዚህ ከጓደኞቻችን ጋር ሁሉ እኮ ነው ዝም ብለን አቤት እኛን ብሎ ክርስቲያን በሆነ ቶሎ እኮ ነው እውነት መደባበቅ ምን ጀምረው። ለእውነት አንቆምም። እውነት አሸናፊ መሆኑን ራሱ አናውቅም እኮ። በውሸት ተድበስብሰን ማለፍ የምንፈልግ እኮ ነን። ለዛ እኮ ነው እያንዳንዳችን ስራ ስንሰራ ምን ማለት እንጀምራለን? ቁረቡ ስንባል አይ ስራዬ ከቁርባን ጋር አብሮ አይሄድም ማለት እንጀምራለን ማለት ነው። አየህ፣ ቁርባንህ ጋር አብሮ የማይሄድ ስራ ክርስትናህ ጋርም አብሮ አይሄድም። ልንገርህ፣ ከመዘከር ጋርም አብሮ አይሄድም። ልንገርህ፣ ወልደ ክርስትና ለማስነሳትም አያበቃም። ለቁርባን ካላበቃ ስራ ውንብድና ነው ማለት ነው። ለቁርባን ካላበቃ አጭበርባሪነት ነው። አጭበርባሪ ክርስቲያን የለማ። አየህ፣ ይኸው ማንቴቄል ፋሬስ እንመዘናለን፣ ቀለን እንገኛለን። 3 ደቂቅ በአቋም ጸኑ። አሁን ይኸው የሚፈተኑበት ጊዜ እንደሆነ አወቁ። ወደ እግዚአብሔር ቀርበዋል። አንዴ ምን አሉ? ሰማይ ምድሩን ለፈጠረ ለሱ እንሰግዳለን አሉ። ይኸው ወጣቶች እስኪ በደንብ ይሄን አቋም ያዙ። እስኪ ይኸው ሰንበት ተማሪዎች እህቶቻችን፣ ወንድሞቻችን ይሄን አቋም ማትይዙ ለምንድን ነው? መፍረክረክ ይታይብናል። ይኸው አቋማቸው በቃ ጽኑ ነበር አቋማቸው። ከዚያ በኋላ እሳት አንድዶ አለ። ከኔ እጅ ማን ያድናቸዋል አለ። ኧረ እኔ ወጣቶች ይመለሳሉ መሰላችሁ? ጭራሽ ወይ ፍንከች እሳት ይንደል ብሎ ሲያዝ ሁሉ ምንም ሊያስፈራራ ማለት ነው። ኧረ የለም ከኔ እጅ ማን ያድናቸዋል አለ ጥያቄው። አይ የምናመልከው አምላክ ከአንተ እጅ ያድነናል አሉና፣ የሚገርመው ሁለተኛው አባባላቸው ነው። ምን ይላል? ባያድነንም አንተ ላቆምከው ምስል አንሰግድም አሉ። አያችሁ፣ ያድነናል ብቻ እኮ አይደለም መሞታችንን ቢወድና ቢፈቅድ ራሱ አንሰግድም ነው። ባያድነንም ማለት እኮ የማይችል ነው ማለት እኮ አይደለም። እግዚአብሔር አይችልም የሚባል እምነት የለንም እኛ። ሁሉን ቻይ ነው። ይኸው ሰማይን ያለ ባል አቆመ፣
ምድርን በውሃ ላይ እንዳረንጓዴ ዘረጋ። ችሎታ አይደለም ይሄ? ፀሐይን በምስራቅ ያወጣል፣ ወደ ምዕራብ ይልካታል። ብርሃናትን ያመላልሳል፣ ማያትን ያፈሳል፣ ነፋሳትን ያነፍሳል። ችሎታ አይደለም ይሄ? ይሄን የሚችል እኔን ከእሳት ሊያድን እንደሚችል እርግጠኛ ነው። እኛም እርግጠኞች ነን። ነገር ግን እንድንሞት ቢወድስ ይቻላል። ለዚህ ነው ሰለስቱ ደቂቅ ያድነናል አሉና ባያድነንም፣ ተመልከቱ፣ ባያድነንም እንኳ በቃ እኛ እንድንሞት ቢወድስ። ሰማዕታትን እኮ እንዲሞቱ እኮ ወደደ እግዚአብሔር እኮ። ይኸው ሞቱ እኮ፣ ተፈለጡ፣ ተቆረጡ፣ በእሳት ተቃጠሉ፣ ታረዱ፣ ደማቸው እንደ ጎርፍ ፈሰሰ። እንዲህ ሲሆን እግዚአብሔር ዝም አለ? ስለማይቻል አይደለም፣ ይቻላል። ነጥቆ ያወጣቸውም አሉ ከእሳት። ታዲያስ እኩሌቶቹን አድኗቸዋል፣ እኩሌቶቹ እንዲሞቱ ፈቅዷል። ለምን ካላችሁ እንዲሞቱ የፈቀደ መከራቸውን ለምን ወደደ እግዚአብሔር ካላችሁ ፍቅራቸው ነው እኮ። ስለሱ ፍቅር አይደለም ይሄ መከራ የሚቀበሉት? አዎ ይሄንን ፍቅር ማቋረጥ አይፈልግም እሱም እኮ። ፍቅራችንን የምንመሰክረው በመከራ ነዋ። ለዛ ነው እና ባያድነንም እንኳ አንተ ላቆምኮ መሰል አንሰግድም አሉ። አቋማቸው ሶስቱም ተመሳሳይ ወገኖቼ። በቤተ ክርስቲያን ውስጥ ተመሳሳይ አቋም፣ ተመሳሳይ ሐሳብ፣ ተመሳሳይ ልብ ሊኖረን ይገባል። አሁን በዚህ ዘመን የለመድነው ተመሳሳይ ልብስ መልበስ፣ ተመሳሳይ ምግብ መብላት፣ በቃ እንዲህ ነው የለመድነው። ተመሳሳይ ነገር ማድረግ እሱ አይደለም። ተመሳሳይ ልብ። በቃ በአንድ ደብር የሚደራደሩ ምዕመናን እንኳን ይለያያሉ። በአንድ ደብር የሚያገለግሉ ካህናት እንኳን ይለያያሉ። ማን አመጣው መለያየትን? በአጽናፈ ዓለም ይጠባ አሃዱ ሥጋሁ፣ አንዱን ሥጋ ኢየሱስ ክርስቶስን የሚሰዉ ለምዕመናን የሚያቀብሉ ካህናት እንኳን በልቡናቸው ወደ እግዚአብሔር መቅረብ ካልቻሉ መለያየታቸው የማይቀር ጉዳይ ነው። እውነት እላቸዋለሁ። ምንም ክርስቶስ አንድ ነው። ማን ከፈለው? ካህናት ሲከፋፈሉ ክርስቶስን እየከፈሉት ነው። በእነሱ አረዳድ ከፍለው ያመልኩታል። ይኸው ዘረኞች ሲሆኑ ምዕመናን ክርስቶስን ይከፍሉታል። እሱ ሳይከፈልም ለዘላለም አንድ ነው። ለእኛ ነው የሚቀርብን። ታዲያ እነዚህ ሶስቱ ወጣቶች ተመሳሳይ ልብ ነበራቸው። አንዱ እንኳ የፈራ የለም። የሚገርመኝ ይሄ ነው። በእውነቱ አንዱ እንኳ ብቻህን መሆን እኮ ቀላል ነው። ብቻህን ሆነህ አንድ አቋም መያዝ ቀላል ነው። 2 3 4 ሰው ሆነህ አቋም መያዝ ግን ከባድ ነው። ታዲያ ሶስቱም ተመሳሳይ አቋም፣ ተመሳሳይ እምነት፣ ተመሳሳይ የእምነት ደረጃ እንዴት ሊኖራቸው ቻለ? እንዲሁ እሳቱ ወደ ላይ ነደደና እንዲሁ ወስደው ስር አድርገው ሶስቱንም እንዲሁ ወደ እሳት። ያ እሳትስ አመሉን ለወጠ። ምን እላቸዋለሁ? አመል ለወጠ። የእሳት አመሉ ማቃጠል ነው አይደል? እነዚህን 3 ልጆች እንኳን ሊያቃጥላቸው ጸጉራቸውን እንኳን መንካት አልቻለም። ይንበለበላል። እነሱም መካከል ላይ ይዘምራሉ። ይባረኩ ወለእግዚአብሔር ሁሉ ግብረ እግዚአብሔር፣ ይባረኩ ወኩሉ ግብረ እግዚአብሔር። ተመልከቱ፣ እሳት መሃል ወደሱ ቢቀርቡ እሱ ወደ እነሱ ቀረባቸው። እሳቱ ሳይቀር አልነካቸውም። እነሱን ወደሱ የጣሏቸው እነዚያ ከለዳውያንን ግን ምን አደረጋቸው? ይኸው ያ በነፋስ ሽውታ የሄደው ነበልባል አመድ አደረጋቸው። ይኸው አመሉን የቀየረ መስሏችሁ ነው? ለሌላው ሲሆን እኮ ይሰራል። ለሰለስቱ ደቂቅ ብቻ ነው የማይሰራው። ያ እሳት ልጓሙ ተያዘ። በቃለቀ። የእሳት ልጓም ይያዛል ወደ እግዚአብሔር ለቀረቡ ሰዎች። ታዲያ ይህ ዓለም የሚተፋብን እሳት ምን ያለው? ታዲያ እግዚአብሔር ጋር ካልቀረብን፣ ወደ እግዚአብሔር ካልቀረብን እንዴት ነው ወጥቷለን? ይሄን ወደሱ መቅረብ ላይ ነው። የእነሱም ጓደኛ ወንድማቸውን ዳንኤልን ወደ አናብስቱ ጉድጓድ ወረወሩት። አናብስቱ በመምህራቸው ፊት ተቀጥተው እንደቆሙ ደቀ መዛሙርት ሆነው ቁጭ አሉ። አናብስቱ ሊበሉት አልቻሉም። ወደ እግዚአብሔር የቀረበ ነዋ ዳንኤል። ይህ ነብይ ደግሞ የገረመኝ ምግብ አጥተው ለ3 ቀናት እዛው ጉድጓድ ውስጥ ነበረ። እንባቆም የተባለ ለአጫጆች ምሳ ይዞ ሲሄድ መልአኩ ሄደና ምን አለ? ሰድሃ በዳንኤል፣ ለዳንኤል ሰድለት። በቃ ሰድ ለዳንኤል ሰድለት አለው። ዳንኤል የት ነው ያለው? ባቢሎን የት ነው አለ። እዛው ወደ ታሰረው እንዲያው እዛው ጉድጓድ ላይ ጨለማ ባለበት እንዲያው ወስዶ እንዲያው እንጀራ እንዲያው ያችን ምሳ ወስዶ ሰጠ። በዚህ ሰዓት ዳንኤል ምን እንዳለ ታውቃላችሁ? እነገሌን ብሎ ቅዱሳንን እንኳን አልጠራም። የዚህ የዳንኤል ትህትናው ገረመኝ። ምን አለ? ትንኝን የማይዘነጋ እግዚአብሔር አሰበኝ አለ። ትንኝን የማይዘነጋ እግዚአብሔር አሰበኝ አለ። አያችሁ፣
እስኪ ወጣቶች እንዲህ አይነት ልምድ ይኖረን። ወደ እግዚአብሔር የመቅረብ ስሜት ሁሉ ጊዜ ስንሰራም ስንበላም ስንኖርም ሁሌም ወደ እግዚአብሔር የመቅረብ ስሜት ካለን እግዚአብሔር ወደኛ የመቅረብ ፈቃዱ ሰፊ ነው። አያችሁ፣ አይምሮአችን እንኳን የማይችለውን እኮ ነው የሚነግረን መጽሐፍ ቅዱስ እኮ። በአንበሪ ሆድ ውስጥ ሆኖ እግዚአብሔርን ለመነ፣ ጸለየ። በጥልቅ ውስጥ ሆኜ አመሰግናለሁ አለ። ያ አንበሪ ወስዶ ነነዌ ወደምትባል ሀገር ወረወረው፣ ተፋው። ዮናስ ግን በጤና ነበረ፣ ምንም ጉዳት አልደረሰበትም። አስባችኋል? በአንበሪ ሆድ ለምን መውሰዱ ፈለገ እግዚአብሔር? በነፋስ ክንፍ በደመና መውሰድ አይችልም ነበር? ይችላል። ታዲያስ ይሄንንም እንደሚችል አሳየ፣ እንደሚያረጋየ። አንበሪውም የእግዚአብሔር ነዋ። እግዚአብሔር ካዘዘው ይበላል፣ ካላዘዘው አይበላም። ስለዚህ እንዳይበላው አዘዘ። ስለዚህ አልበላም። ዮናስ በአሳ አንበሪ ሆድ ውስጥ ተጠበቀ። እግዚአብሔር በአንበሪ ሆድ ውስጥ የሚጠብቅ ነው። ወደሱ ቅረብ ስልህ ዝም ብዬ አይደለም ነው ወዳጄ። ወደሱ እንቅረብ ስንል ዝም ብለን አይደለም ነው። እና ይህን በተመለከተ እንዲያው ሊቁ ቅዱስ ኤራቅሊስ ሁሉን ነገር ከተናገረ በኋላ የመጨረሻ መዝጊያ ያደረገው ምን ብሎ መሰላችሁ? ፍጹም ልጅነትን ድህነትን የተሞላች የቅድስት ቤተክርስቲያን የክብሯን ብዛት አንደበት ሊናገረው አይችልም። በቃ አንደበት ሊናገረው አይችልም። ይኸው ባጭር የምንገልጻቸው እነዚህ ታሪኮች ስንት ምስጢር እንዳላቸው በእውነቱ ታትሞ ይቆይ እና እነዚህ ሁሉ ወደ እግዚአብሔር የቀረቡ ናቸው። አያችሁ። ታዲያ ከሴቶች አንዲት እስኪ ደግ ሴት ልጥቀስላችሁ። ሶስና የተባለች ወደ እግዚአብሔር የቀረበች ሴት ነበረች። ታዲያ ልትታጠብ ወደ አንድ አጸድ በገባች ጊዜ ተንኮለኞች ሐሰተኞች ሰዎች መጥተው ከኛ ጋር ተኛ አሏት። ፈቃዳችንን ፈጽም ያሏት። እቺ ሴት ምን አለች? አላደርገውም። በኋላ ምርጫ ሰጧት። ምን የሚል ምርጫ? አይ እኛ ጋር ከተኛሽ ትድኛለሽ፣ አለበለዚያ ከወንድ ጋር ተኝታ ነበረች ብለን በሐሰት እናስይዘሻለን፣ እናስገድልሻለን አሏት። በዘመኑ ደግሞ አንዲት ሴት ከሌላ ወንድ ጋር ተኝታ ተገኘች ማለት ፍርዱ መገደል ነው፣ ሌላ አልነበረም። በዚህ አስፈራሯት። እቺ ሴት ምን አለች? ባደርገውም እሞታለሁ፣ ባላደርገውም እሞታለሁ። ምን ማለት ነው ምስጢሩ? ባደርገው በእግዚአብሔር ዘንድ፣ ባላደርገው በእነዚህ ሰዎች ዘንድ አለችና መጨረሻ አድርጌ በእግዚአብሔር ዘንድ ከምሞት ሳላደርግ ብሞት ይሻላል አለች። አያችሁ ታማኝነት። ሴቶች እንዴት ናችሁ? እንዴት ናችሁ? ራሳችሁን ፈትሹ። በእውነት ታማኞች ናችሁ ለባላችሁ? እውነት ታማኝ ሴት ታስፈልጋለች። እና እቺ ሴት በታማኝነት ተገኘች፣ በእምነት። በኋላ እሪ ብሎ ጮሁ። ሰው መጣ። ይኸው ሶስና ከወንድ ጋር ተኝታ አገኘናሉ በውሸት። ችግን አልፈራችም፣ ዝም አለች። መልስ መስጠትም አይቻልም። ከዛሳ ያዟት ተባለች፣ ተያዘች። ወደ ምትገደልበት ቦታ ተወሰደች። ቤተሰቦቿ አፈሩ፣ ማዳን አይችሉም። አስባችኋል? በዚህ ቅጽበት ማን ሊያድናት ይችላል? እቺን ሴት ሁሉም ህዝብ አደመባት። ቤተሰብ እንኳን ማዳን አይችልም። አክስት አጎት የሚባል እንኳን ኧረ ተዋት ብሎ መደገፍና እባካችሁ የዛሬው ትለፍ ማለት አይችልም። ህጉ ግደሏት ነው፣ በቃ አለቀ። ግን እቺ ሴት የምትገደልበት ምንም አይነት ኃጢአት ግን የለባትም። ውሸተኞች ግን አሳልፈው ሰጡ። በእኛም ላይ እንዲህ አይነት ሴራ ይመጣብናል። በተንኮል የሚነሳሱ ሰዎች አሉ። ግን ይሄን ሁሉ ቆርጠህ የምታልፈው ወደ እግዚአብሔር ስትቀርብ ነው። ሌላ ማለፊያ የለም። አያችሁ፣ በዘመድ በአዝማድ ተንኮል ሰርተው የሚነሱብን ሰዎች አድማ ፈጥረህ አትድንም። አድማ በመፍጠር ሳይሆን የምትድነው ወደ እግዚአብሔር በመቅረብ ነው። ነገሮቹን በሙሉ እሱ ያስተካክላል። እቺ ሴት ቀጥታ በልቧ ከእግዚአብሔር ጋር ብቻ ነው የተገናኘች። ከማንም ጋር እባካችሁን እንዲሆን አላረኩም የሚል እንኳን ምልጃ አላቀረበችም በፍጹም ለማንም። በቃ እንዲህ አመጹባት፣ በቃ ጨርሰዋል። በጣም የሚታመኑ ሰዎች ናቸው፣ መምህራን ምናምን ተብሎ በአካባቢው ጫና ፈጣሪዎች ናቸው፣ በጣም ስልጣን ያላቸው ናቸው። ታዲያ ሰው ሁሉ የሚቀበል እሷን ሳይሆን እነሱን ነው። ስለዚህ የመጨረሻ ፍርድ በቃ ትሞት ነው። ወሰዷት ወደምትገደልበት ቦታ። እስኪ ያቺ ሴቱ ናችሁ አስቡ እናንተ። እስኪ እንዲሁ እህቶች፣ እናቶች፣ እስኪ እንዲህ አይነት ፈተና ቢመጣባችሁ ምን ትላላችሁ? ወደ ማን ትጮሃላችሁ? ማን ነው ሊያድናችሁ የሚችለው?
እና ወደ እግዚአብሔር ነበር እሷ ጮኸቷ። ስለዚህ እንዲህ ወደምትገደልበት ስትሄድ ዳንኤል የተባለ አንድ ወጣት ኧረ ቆዩ እንዴ እናንተ ሰዎች እስኪ ቆዩ አንድ ነገር እንነጋገር አለ። ከዛ ሰው ተረጋጋ። ልትገደል እኮ ነው። አዩ መንፈስ ቅዱስ እንዴት እንደሚሰራ እግዚአብሔር እንዴት እንደሚያድን አንዱ መምህር ነኝ ያለ ውሸተኛ ቀረበ። እስኪ በየትኛው እንጨት ስር ነበር ተኝታ ያየሃት አለው። መልአክ እዚሁ ይጠብቃል፣ እዚሁ ቆይ አንተ ነው። ቀረበ። ምን አይነት ዛፍ ስር ነበር ተኝታ? በዋንዛ ስር። ውሸት ነው። አሁን ይሄ እኮ እናንተ ሰዎች አይድረስ እኮ ነው። ምን አለ አይ ውሸት። ይገርማችኋል። እነዚህን ሰዎች ወዲያው ነቢዩ ዳንኤል እንደተናገረ መልአክ መጥቶ እንዳከርማ ሰነጠቃቸው ይላል። እንዳከርማ እሷ ነፃ ወጣች ነው የሚለው። አያችሁ፣ ወደ እግዚአብሔር መቅረብ ጥቅሙ ምንድነው ትሉኝ እንደሆነ ያን ጊዜ ወደ እሳት እንዳትገባ ሳይሆን የሚያደርግ እሳት ውስጥ ገብተህ እንዳትቃጠል ያደርጋል። አየህ፣ ወደ ባህር እንዳትወረወር ብቻ ነው የሚያደርግ፣ ከባህር ውስጥ ያወጣሃል። እግዚአብሔር ማለት ችሎታው ይሄ ነው። አያችሁ፣ በዘመናዊ የነበረ አብርሃምን አታስታውሱም? የምሕረቱ ኃይል ልጅን ሰዋልኝ ሲለው እሺ ብሎ የወሰደው እኮ በልጅ ዘር ይሰመር ይበዛልሃል ብሎት የተናገረውን እኮ ሳያውቅ ቀርቶ አይደለም። እና በደንብ መሰረታዊ የሆነውን ወደ እግዚአብሔር የመቅረብ ምስጢር በእነዚህ ማግኘት ይቻላል። ስለዚህ ተወዳጆቼ እኛ ወዴት ነው ወደ እግዚአብሔር እውነት የቀረብን? እሱን እያሰብን ልንሄድ ይገባል። ለእነዚህ ሁሉ የቅዱሳን ዛሬ ሲነገር ለእኛ ነው። እኛም አሁን በልጆቻችን፣ በትዳራችን፣ በቤታችን ብዙ ነገር የሚፈተንን ፈተና ይኸው የምንወጣ ያን ፈተና የምንወጣው እግዚአብሔር ስንቀርብ ነው የሚለው ነገር በመሰረታዊ ሁኔታ ልንይዝ ይገባል ለማለት ፈልጌ ነው። እግዚአብሔር አምላካችን በቸርነቱ ይጠብቀን። እኔም ተናግሬያለሁ፣ ተናግረው ከማጥፋት እናንተም ሰምታችኋል፣ ሰምተው ከማጥፋት ይሰውረን። ዘከማኮ ድልወት ሊተ አዳንከኒ በብዛ ሳይልከ እሴብሐከ እግዚኦ በኩሉ ጊዜ ወበኩሉ መዋዕለ ሕይወቴ እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም።